ሰላም ወገን እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ጨረቃዎቼ በአንድ ላይ አይመጡም፣ ግን ብሩኬ መጥቷል። ቴዲ በቴዲ ቤት ማለት ነው። ቴዲ አዲስ ቻናል ከፍቶ መጥቷል። ያው ቴዲ እዚህ በፊት አብሯቸው የሰራው ልጅ ካወቃችሁት ደግሞ ታውቁታላችሁ። ብሩኬ ሸር አድርጎታል። ሁላችሁም እየገባችሁ ሰብስክራይብ አድርጉት። እኔም ሸር አድርጌዋለሁ። ሰብስክራይብ አድርጉት። ምርጥ ልጅ ነው የምር ማለት ነው። ብዙ ሰዎች መጠው ከሰሩት መሀል ልናገረው ልቆጣው አቅም ያጣውለት ልጅ ነው ማለት በጣም ምስኪን ነው። የቤተ ክርስቲያን ልጅ ነው ምናምን ነገር ባለፈውም ነግራችኋለሁ። እና ዩቱብ ቻናል እንኳን ክፈት ስንለው ታስታውስ ከሆነ ላይ ብላይ አራኒ አልፈልግም ምናምን እያለ ነበር። እና እንግዲህ ሀሳብን ቀይረህ ቻናል ስለከፈትክ ደስ ብሎኛል። ምክንያቱም ወጣት ለመስራት ትችላለህ ምናምን ነገር እና ሁሉም ሰው የፈለገውን የራሱን አይዲያ ነው አይደል የሚሰራው። እሱ አንተ በፈለግከው አይነት አይዲያዎች እየመጣ እንደምትሰራ አልጠራጠርም። እና እንግዲህ ያው የጨረቃ ፋሚሊ አታሳፍሩም። ሁልጊዜም ቢሆን ሰብስክራይብ አድርጉት ወንድማችንን። ያው ከዚህ በፊት የነበረው ነገር እያንዳንዱ ነገር ድራማ እንደሆነ በደንብ አድርጋችሁ ታውቃላችሁ። እና ደግሞ ሁሉም ሰው ለድራማና ለእውነት ላይፉና እና ድራማው አንድ አይደለም። ብሩኬንም እንዳሰብኩ አይደለም እያለው ነበር። ቴዲ ደግሞ ብሩኬ እንዳሰብኩ አይደለም ሌላ ማለት ሁሉም ነገር ከአንዳንድ ነገሮች ከድራማ አንዳንድም ሳይሆን ሁልጊዜም ድራማና እውነት አንድ አይመጣም። በቃ ሁሉ ሰው ድራማ ሲሰራ ራሱ ጋር እየተጣላ ነው የሚሰራው። ምክንያቱም ከራሱ ጸባይን ጋር ስለማይመጣ ድራማ ማለት ነው። እና አንዳንድ ሰዎች አሉ ካራክተራቸውና ራሳቸው ማንነታቸው አንድ የሆነ ግን በዚህም ወጣ በዚህም ወረደ። እንግዲህ ያው ብሩኬ ልክ አይደለም እያደረክ ያለው ምናምን አይነት ነገር ነው። ብቻ ግን ያው በአጠቃላይ ምንድን ነው ቻናል ያው ለመክፈት ነው የመጣው ቴዲ። ሁላችሁም እንግዲህ ሰብስክራይብ አድርጉት ማለት ምርጥ የልጅ ነው የምር። እንደውም የሆነ ጊዜ ምንድን ነው ፍቅሩ ነው ምናምን ብዬ ሳላስበው ነው ያልኩትን ራሱ ወስዳችሁ ለጥፋችሁ አንዲት የተመታች ነች እንጂ እንኳን አንቺንማ እንገናኛለን እና ያስፈራራችሁ ነበር ለባልሽ ምናምን እያላችሁ ጉድ እኮ ነው ዘንድሮ። ብቻ ለማንኛውም ቴዲ ወንድሜ መልካም የስራ ዘመን ይሁንልህ፣ በርታ። እንግዲህ ያው ቻናል መክፈት ብቻ አይደለም ውጤቱ ወይ ደግሞ የሰው ልጅ ሀሳብ ምናምን እያመጣ በየጊዜው ግዴታ መስራት አለብህ። ዋና ጀግንነት መስራት እንጂ ቻናል መክፈት ኖርማል ነው። ማንም ሰው ቻናል መክፈት ስለሚችልና ጠንክረህ በርትተህ ሰርተህ ጨረቃዎችንም እንድታመሰግናቸው ፈልጋለሁ። ማለት ያው በእነሱ ነው የመጣው በእነሱ ነው ቻናል የከፈትከው ምናምንና የተሻለ ደረጃ ሊደርስ እነሱም እንዲኮሩብህ አንተም ደግሞ ቴንኪው እንድትላቸው እመኝልሃለሁ ማለት ነው። ብሩኬ ደግሞ ያው ዛሬ አግኝተው ቻናሉም ስለከፈትክለት በርታ ወንድሜ። አንዳንዴ ቅንነት አንዳንዴም ሳይ ሁሌም ቅንነት ለራስ ነው። መልካምነት ለራስ ነው። መልካምነት ምንድን ነው? ይሄ ምንድን ነው የሚባለው? መልካምነት ዋጋ ማስከፍል ምናምን ይመስለናል። እንደ እውነቱ ግን አንዳንዴ ዋጋ ያስከፍለናል። ዋጋ ቢያስከፍለንም ግን ከጀርባ ሌላ መልካም ነገሮች አሉና ብቻ ሰብስክራይብ አድርጎ እዚህ ጋር ሚሽንም አድርግላችኋለሁ፣ ሸርም አድርጌላችኋለሁ። ብሩኬና ቅምጥሌ ደግሞ በአንድ ላይ ብትመጡ ደስ ይለኝ ነበረ ማለት ይቻላል። አብራችሁ ለምሳሌ ብሩኬ ቅምጥሌ ጋር ቪዲዮ ሰርተ ጨርሰ ከዛ ቴዲ ማግኘት ትችል ነበር ምናምን። ግን ደግሞ ምናልባት ሊደክም ይችላል ወይ ደግሞ ቴዲ ሰብስክራይብ እንዲደረግ ስለፈለገም ሊሆን ይችላል፣ አላውቅም። ብቻ ነገ ይመጣሉ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ግን ቅምጥሌ ናፍቃኛለች የማይደበቀው እና ደግሞ ቲክቶክም ዛሬ ስለመጣች ደስ ብሎኛል። ምክንያቱም ቲክቶክ ባትመጣ ደግሞ አስባችሁታል ወይ ቁጭ እና ለማንኛውም ብትመጭ ቅምጥሌ ደስ ይለኝ ነበር። ደግሞ ግዴታ አይደለም እረፍትም ምንም ያስፈልጋል። አንዳንዴ በራሳቸው ፕሮግራም ነው የሚመሩት እንጂ በሰው አይደለም። እኔ ብያቸው እኛ ብለናቸው አይደለም የሚሆነው ነገሩ እና ይመቻችሁ ማለት እፈልጋለሁ። በመቀጠል ማለት ነው አንዲት ጥናዣም ጥንዝንዝ የሆነች ልጅ ዛሬ ከቤቷ ሸራ አድርጋችሁልኝ ነው እንደ እውነቱ ሂጄ እንድናገራት ያደረጋችሁኝና ቤቷ ሂጄ ሰምቻት አላውቅም እንደ እውነቱ ወይ ቲክታክ ላይ ያለው ምናምንና ሰብስክራይብ አላደረግኩሽም፣ ይቅርታ። ነገሩን ትተሽ ወደ ራስሽ ስትመለሽ ሰብስክራይብ አደርግሻለሁ፣ በርቺ እምልሻለሁ። ከዛ ውጭ ልጅ እንደዚህ ነው ብሩኬን ነው የምትመስለው ስታስጠይ የሰው ልጅ እንዴት ነው አንዳንዴ እኮ ማለት ነው ምናልባት ወይኔ ምናምን ስላለን በቃ አክተር የሆንሽ ምናምን መስሎሽ ከሆነ ተሳስተሻል። በልጅሽ ባትነግጅና ይኸውልሽ እኔ ሰላም ስለተገላገልሽ ደስ ብሎኛል። መብራን እንኳን ሰላም ተገላገለች፣ በጣም ደስ የሚል ነገር ነው። ግን ባልሽ ቁጭ ብሎ አባቱ የልጁ አባት ቁጭ ብሎ ዛሬ አንቺ እንደዚህ እየተልከሰከሽ የሰውን ባል እየጠራሽ እሱ ባል ነገ ልጅሽ ቪዲዮን ሲያው። በነገራችሁ ላይ ሶሻል ሚዲያ ላይ ያለ ነገር ከእናንተ ብታጠፉት ከሌላ ሰው ላይ አይጠፋም። ስለዚህ ልጅሽ ነገ አንገቱ እንዲደፋ ነው የምታረጊው። ምናልባት ገንዘብ ያስፈልግሻል፣ አዎ ያስፈልግሻል። ገንዘብ ማያስፈልገው ሰው የለም ሲጀመር። ግን በዚህ መልኩ አይደለም ገንዘብ የሚመጣው። እንደዚህ ያደርጋለሁ ምናምን
አዎ በእናትሽ ዝም በይ። እዚህ እየመጣሻት የሆነ የማይሆን ነገር እንድናገር አታድርግኝ። አርፈሽ ተቀመጥሽ። ሴቱ ናችሁ እንደዚህ ስላላችሁ እንዳንቺ አይነት ሴት እኛን አይወክልም። እዚህ እየመጣሽ እኛ አትበይ። ስታስጠያቡ እግዚአብሔርን በጣም እንታስጠየው። የሆነ አንድ ጥፊ ራሱ ባቀምስሽ ደስ ባለኝ። እንደዚህ ነው እኔ እንደዚህ እየመጣብኝ ያለሁ ምናምን። እንደው ሲመጣ ሲሄድብሽ የሆነ ሰይጣን ይኖርብሽ እዛው ከአንቺ ላይ የሆነ ጋሌንም አለብሽ እግዚአብሔርን። ሰውን አታሳስች። የሆነ መጥፎ ነገር እንዲናገሩሽ ሴት እንደ ቅምጥሌ ከሷ ተማሪ ቢገባሽ። እዚህ በፊት ድራማ ሰርታ ታውቃለች፣ የሆነ ፕራንክ አድርጋ ታውቃለች ምናምን። ግን እንዳንቺ ተልከስክሳ ምናምን እንደዚህ የማይሆን ነገር ብላ አይደለም። የሰውን ባል አስረግዞኛል አስወልዶኛል ብሏል ብላ አይደለም። ገባሽ? ቁጥብ ስትይ ሴትነት እኮ ክብር ነው። ሴትነት በቃ ግላስ ታውቃላችሁ፣ ብርጭቆ ልክ እንደ ብርጭቆ ክፍክፍ ተብላ የምትያዝ ነገር ናት። ውድቅ ካለ ብርጭቆ ስብርብር እንደሚለው ሴት ልጅ ደግሞ ልክ ክብሯን እንክፍክፍ አድርጋ ካልያዘችው አንዴ ከወደቀ ወደቀ ነው። በቃ ወድቀሻል። አሁን አንቺ ነው ደግሞ እኮ ታይ እንደዚህ ምናምን ስትባይ በቃ አንቺ ጀግና ምናምን የሆንሽ መሰለሽ። ጀግና አይደለሽም፣ ጅል ነሽ። እውነት እግዚአብሔርም በጣም ጅል እንዳጃ ይቻል አቅምና አርፈሽ ተቀመጭ። ግምኛ ባትቆይ ጥሩ ነው። እኔ ምንም መጥፎ ነገር መናገር አልፈልግም። ሴቱ ናችሁ ምናምን የምትይው የዋር ነው። ሴት ነው፣ ሴት አይደለሽም። የሆነ ሴትነት ጾታ ሴት ነሽ፣ ግን የሴትነት ወጉን አልያሽም። እንደ ሴቶች አረገሽ ወለድሽ ደስ ይላል እኮ። ግን ስላረገዙ ስለወለዱ ምናምን ብቻ ሴትነት አያስብልም። እና በእናትሽ ተይ በቃ። የምር ድራማ ነበር ምናምን ብለሽ እንኳን ነገሩን መጨረስ እንትን ማድረግ ትችያለሽ። ከዛ ውጭ ልክ ሴትነት እንደ ቅምጥሌ እመብርሃንን ቅምጥሌ ማለት ነው። ይውላችሁ ልክ አሁን እኔ በጣም መወዳት በጣም ማከብራት፣ ወይኔ ክብሯ፣ ቁጥብነቷ ብዙ ስራ መስራት ትችል ነበር እኮ እንደ ማንኛውም ሰው እዛም እዚህም ብላ የሆነ ነገር በደንብ መስራት ትችላለች። ተወዳጅነት አላት ምናምን ነገር። ግን ፈርስ ሴትነት ጨምላቅ ዝም ብለሽ የዚህ ሴት ምናምን አትበይ። ሴት ካጠገቧለችው ምርጥ የሆነች ሴት ምርጥ ከምርጦች ምርጥ ፍቅር የሆነች ከጸባይ ከመልክ መልክ የሆነ እንዴት ልበልሽ። ስለዚህ የሆነችን ሴት አትንኩ ሲባል አይተሽ ሴትነትን የማትወክሉ ሴቶችማ ሴትን ባትባሉ ደስ ይለኛል እውነት ከሆነ። ስለዚህ ፕሊስ ዩ ካን ሄልፕ ሚ ፕሊስ ዶንት ቶክ ብሩክ ቅምጥሌ ምናምን። በቃ ጨረቃዎችን አትጥሪ፣ ብሩኬን አትጥሪ። እንዴ ቡቡዬ ስትለው ቅምጥሌ አዊ ካፏ እኮ ማር ዝንብ ነው የሚለው እመቤቴን። አንቺ ደግሞ ዝምንትሽ ሲጀመር ከመጀመሩ ውቃቢ አይወድሽም። ይቅርታ አድርጊልኝ። እኔ ከበፊቱም ተናገር ያለው ሲጀመር የኔ ውቃቢ ያውቃል። የኔ ውቃቢ በደንብ የሚያውቅ ምን አይነት እንደሆነች ምናምን ገብቶኛል። ገባችሁ? አሁን ያችኛዋ ትሻላለች፣ እንደውም ትሻላለች። ሁለታችሁ የራሳቸው ጉዳይ። ለማንኛውም ቅምጥሌ ብቻ ደህና ሁኚ፣ ብሩኬም እንደዛው። ቅምጥሌ ባልሽን ጠበቅሽ። ማንም ወደዚህ ወደዛ ቢመጣ ባናታቸው መተከል ይችላሉ። አባብዬ የሚለውን ሙዚቃ ሰሞኑን ብሩኬ ያልሰማሽውም? ዓለም ሁሉ አለ። በቃ ልቤ ውስጥ ዓለምን የሚያክል ነገር ነው ያለ። በካርታ ምናምን ሽጩ አላት እኮ ሰማሽ? እሱን ስታይ ቂጥሽ ተቃጠለ ገልቱ። አቡ ዛሬ ተቀጠልኩ ሰድሻለሁ። ለማንኛውም ቸርደና ደሩ። ወዳችኋለሁ ወዶቼ። ባይ። ቴዲዬን ሰብስክራይብ አድርጉት። ምርጥ ያራዳ ልጅ ነው።